በምትሰሩት ነገር ሁሉ አትቸኩሉ ችግርም ሲያጋጥማችሁ ረጋ ብላችሁ አጢኑ ደስታም ሲያጋጥማችሁ ከመጠን በላይ ፍንድቅ ብላችሁ እንትናት ብሎ ረጋ ብላችሁ ይሁት ሁሉ ነገራችን ላይ ተዳራችን ላይ ንግዳችን ላይ ዒልም ስንፈልግ ረጋ ብለን እንግዲህ ረጋ ቅቤ ይወጣዋል ይላል የኛ ሀገር ሰው ወተት ካረጋ ቅቤ አይወጣውም ለማለት ነው የጅብ ትኩል ቀንድ ይነክሳል ይላሉ የሚጠቅመው ስጋው ሆኖ ይያለ እኛው መቸኮል ያላግባብ የሆነ ቦታ ላይ ሊያቆምህ ይችላልና እስቲ በህይወታችን ውስጥ መረጋጋትን እንልመድ መታገስን እንልመድ ሁኔታዎችን በሰከነ መንፈስ ማጤንን አስተዋይነትን እንለማመድ ግልፍተኝነት ይቅርብን hatta ዳዕዋ ላይ በጣም መረጋጋት ያስፈልጋል አንድ ሙንከር ያየሰው ያን ሙንከር ለማስወገድ ብሎ የሚወራጨውና የሚያጣው አደብ የበለጠ ሌላ ሙንከር ሊያመጣ ይችላል ዝም ብለ ማንሳት ዱላ መሰንዘር እቃ ያሰብራል ማለት ነው በሌላ አባባል እዚህ ዝም ብለ ማንሳት ቀስ ብለህ እሺ ብትላት ትሄዳለች ዱላ ካወረርክባት ግን ዝምባ ታመልጣለች እቃ ተሰብርና በኋላ ተጸጸታለህ ማለት ነው ከመቸኮል የምናገኘው ነገር የለም ከመረጋጋት ብዙ ጥቅም ስለምናገኝ ህይወታችን የተረጋጋ እንዲሆን እናድርግ አላህን መዘከር ስናበዛ ቀልባችን ይረጋል አላ ቢዚክሪላህ ተጥመኢኑል ቁሉብ አለ አላህ Subhanahu Wa Ta'ala አላህን በማስታወስ ልቦች ይረጋጋሉ ብሏል